ማለት ነው። አትጠራጠር ብሩኬ፣ እኔ እገልሃለሁ። አዩዋለች ሃይሚ አይሙት እንዲያጫውት አለ። እናንተ ሁለት ወንዶች ሱሪ ለብሳችሁ ማለት ነው፣ ወይ ቀሚስ መልበሳችሁ አልታወቀ፣ ወይ ሴት ሆናችሁ ባል አልተፈለገላችሁ ወንድነን እያላችሁ ማለት ነው ሱሪ ለብሳችኋል፣ ለስሙ ማለት ነው። አንተ ብሩክን እገላለሁ ብለህ በአደባባይ ስታወራ ትንሽ አታፍርም? ቪዲዮውን የምትሰራው ለምንድን ነው? ህዝብ ለማስተማር ነው? ህዝብ አይቶ እንዲዝናናበት ነው? ምን እንዲሆን ነው ቪዲዮውን የምትሰራው? አንተ አሁን ብሩክን እገላለሁ ባይ ዝምባም የሆንክ ሰውዬ ማለት ነው። ምን ታረጉ? ቡታጅራ አይናችሁ እያየ ነጥቋችሁ ሄዷል። ፈጣሪውን የሚፈራ ሰው ሁል ጊዜም ከፍታ ላይ ነው። ፈጣሪውን የሚፈራ ሰው በዙሪያው መልካም ሴትን ሆነች መልካም ወንድም ሆነ መልካም ጓደኛም ሆነ ህይወታችሁን ይቀይረዋል። ገብቷችኋል አይደለ? የሃይሚና የብሩኬ መልካምነታቸው ነው እንግዲህ። ፈልጓት አይደለም ያገኛት፣ ፈልገው አይደለም ያገኘችው። በቃ የተገናኙት በስራ ጉዳይ ነው። በቃ እንደዚህ እንሆናለን ብለው አላሰቡም ሃይሚና ብሩኬ። እናንተስ የብሩኬ እኮ ታላላቅ ናችሁ እኮ፣ የሃይሚዬ እኮ ታላላቅ ናችሁ እናንተ ማለት ነው። እናንተ አርጅታችኋል፣ ግን አልተጠቀማችሁበታን ጊዜያችሁን። እዛም ስትልከሰከሱ አቋም ስለሌላችሁ እኮ ነው እናንተ በዙሪያችሁ አንድ ሰው ቆሞ ጓደኛ ሆኖ ያላገኛችሁት። ምን ተተብየው አንተ ስምን አላቀውም ደግሞ ብሩኬን ገላለ ይላል እንዴ? ዝፍጥ ወንድ እንደዚህ አይልም ወጥቶ ሲጀመር በሚዲያ ወንድ እንዴ። ሴቶቹ እንዲህ ሲሉ ለሴቶቹ ሲገርመን ጭራሽ ወንዱ አይኑን አፍጥጾ ገላሉ። ምን ይመስላል በእናታችሁ? አንዳንድ እንደ ወይኔ ወንድነታችሁን የረሳችሁ ወንዶች። ፈጣሪ እሬትን ቤት ነው ያለሽው። አራጣጥበሽ እንደው አስጭልኝ። ሰላም የጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ? መምጣት ፈልጌ አይደለም የመጣሁት። ድንገት ቪዲዮን ሳየው ይሄ አረብ ታስር ያላለም እንዴ? ኧረ አንተ አይደለም መታሰር ማለት ነው ተሰቅለህ ማለት ነው። አይንህ እያየ በጋለ ቢላ እግርህ ቁርጭምጭሚት መጠበስ አለበት። እንዴት ነው ሰላማዊ የሆነን ሰው ጥግ እንዴ? ብሩኬ እኮ የሰው ጥግ አይደርስም እኮ። ብሩኬ ማንን ይነካል? እናንተ ምንድን ነው የምትንጠለጠሉበት? ቆይ አይችላችሁም። በቃ ታናሻችሁ ነው፣ አይችልም። በቃ እንዴ ተውት። አለሱ መኖር አትችሉም እንዴ? ምንድን ነው የምትንጠለጠሉት? በቃ ተሸከማችሁ ሰለቻችሁት። አሁን በቃ እንዴ ምንድን ነው? ፈጣሪያችሁን ለምኑ፣ ከጎናችሁ መልካም ሰው እንዲኖር ለምኑ። በቃ እንዴ እነሱን እኮ ፈጣሪን ያጣመራቸው እነሱ ፈልገው እኮ አይደለም እኮ በስራ ነው የተገናኙት። እንግዲህ መጀመሪያቸውን የምታውቁ ሰዎች፣ አሁን የመጣችሁ ሰዎች እንደዚህ ስል ግር እንዳይላችሁ። ሃይሚና ብሩኬ እንፋቀራለን ፍቅረኛሞች ነን ብለው መጀመሪያ አልመጡም። በቃ የመጡት ቪዲዮ በመስራት ነው። ቪዲዮ ሰሩ፣ በመሃል ላይ ነገራቶች ተቀየሩ። የተቀየሩት ደግሞ ብሩኬም የጸና አቋም ስላለው ሃይሚም አስተዋይ ሴት ስለሆነች ነው እንጂ እንደ ማንኛውም ወንድ ብሩኬ ራሱን በቃ የሆነ ራሱን ማንነቱ ራስ ወዳድ ወንድ ቢሆን ኖሮ ሁሉን ነገር ለሴት ልጅ የማይሆን ነገር ቢያደርግ ኖሮ ሃይሚን ዛሬ ከብሩኬ ጎን አታገኟትም። የምሬን ነው። ግን ብሩክ ቅድሚያ የሷን መብትና የሷን ጀግንነት እንዲታወቅ በቃ ማንነቷን ሴትነቷን እንዲታወቅ ባላት ብርታት ላይ አቅም ሆኖ ያሳየ ጀግና ነው ብሩክ ለሚስቱ ማለት ነው። አሁን ዛሬ ላይ ነው በቃ እወድሻለሁ እንደዚህ ነው እያለ ያለው። ስለዚህ ምንድነው እነሱ ሰላም በሚሆኑበት ሰዓት እንደዚህ ምንድነው እናንተ እየወጣችሁ አፈር ብላ እንደው ገላለሁ ስላልከው ብቻ ማለት ነው ሌሊቱን ማለት ነው የሆነ መኝታ ላይ ጸጥ የሚያደርግ ነገር ቢኖር ደስ ይለኛል። ይቅር በላይ ፈጣሪ እንደዚህ አይባል። ግን ለምን በቃ ምን አረገ ብሩክ? ምን አረጋችሁ? ቆይ ምን አደረገ እሱ እኮ የእናንተን ጥግ አልነካም እኮ እንዴ። አንተ እኮ ሚስትህን እኮ አይደለም እኮ የቀማህ እኮ። ሃይሚ ማለት እኮ ከብሩክ በፊትም ማንንም አታውቅም፣ ከብሩክ በኋላ ማንንም አታውቅም። ብሩክን ብቻ ነው የምታውቀው። ምን ነው እናንተ ጀንጅናችሁ እሺ ብላ እምቢ ያለቻችሁ አስመሰላችሁ። አሁን ስትፈልጓት አታውቃችሁም እኮ አታያችሁም እኮ። ምንድነው በዚህ ልክ መንገብገብ? ምንድነው የወንድ ቅናተኛ? ምንድነው የወንድ በዚህ የወንድ አራራ መሆን? አያስጠላም? ወንድ ሆናችሁ እንደዚህ አይደብራችሁም? ቪዲዮ መስራትም ፌመስ መሆንም ማለት ነው እንደዚህ አይደለም። ብዙ ነገር ሆናችሁ ለብሩኬም ለሃይሚም ትፈምሳላችሁ። ምንድነው ጨረቃ ፋሚሊ ላይ የመጣ ልፋጭህን ታላፍጣለህ እንዴ? እገልሃለሁ አይደብርህም? ትንሽ ስታወራው ራሱ አይደብርህም?
ምን እሱ በሶ ጨብጧል እንዴ? አንተ ብሩክን የምትገለው ማነህ አንተ? ምንድነህ? ስለታሰርክና ታሰርክ ምን እዛው እስር ቤት በበሰበስክ ነበር ባልወጣ። የሰው ልጅ ለምን መልካም ነገር አይናገርም? ምን የሚሉት ነው? አሁን እገልሃለሁ ምንድነው? እገልሃለሁ ስላልክ አሁን ካንተ ቪዲዮኛ ምን እንማር? በጣም ነው የምታሳፍሩት። አንዳንድ ወንድ ሆናችሁ በቃ ወንድነታችሁን የረሳችሁ ቁርጣችሁ ነው እንዴ ጣላችሁት? ኧረ ስነ ስርዓት ያዙ። እንዴት ወንድ ላይ ወንድ እንዴት ጠላት ይሆናል? በግድ ነው እንዴ? ሃይማኖት ታደሰ ካላየቻችሁስ ካልፈለገቻችሁስ አታሸታችሁም ሁላ ማለት ነው። ባጠገቧ ብታልፉ ራሱ አፍንጫዋን አፈና ነው የምትሄደው። አትሸቷትማ፣ አትፈልጋችሁም። በግድ ነው እንዴ? ምን ተተብየው ምን ነው ቡታጅራ መታ ሽቅርቅር ስትል በቃ አገኛታለሁ እያልክ አይንህ ማለት ነው ሙጭ ብሎ ከዛ እንደማታገኛት ተመልሳ ስትሄድ ነው እንዴ ፍቅር የሚያገረሽብክ? ይሄ እኮ ታዲያ ገንዘብ ነው እንጂ እኮ ፍቅር አይደለም እኮ። እናንተ ጋር ያለው የገንዘብ የፎሎ የሰብስክራይብ ነው። የሰብስክራይብ ፍቅር ብሩክ ጋር እኮ እውነተኛ ፍቅር እኮ ነው። 2 ዓመት ሙሉ አለምንም ምክንያት አለምንም ስሟን አስጠብቆ የኖረ ጀግና ወንድ፣ ስሙን አስጠብቃ የኖረች ሴት ጀግና ሴት ናት። ገብቷችኋል አይደለ? እንዲህ የሚሆንላችሁ ንጹህ ሴት አታገኙማ። ንጹህ አይደላችሁማ እናንተ። ልባችሁ ንጹህ አይደለም፣ ቆሻሻ ነው። ልብ ቆሻሻ ስለሆነ እኮ ነው ብሩክን እገላለሁ ብሎ የሚያስበው። ልብ ቆሻሻ ስለሆነ። ልብ ንጹህ ቢሆን ኖሮ የት በደረስክ ይሄኔ ማለት ነው። ለምንድን ነው ግን እንደዚህ ዝቅ የምትሉት? በቃ የሆነ እንችላለን ብላችሁ ዩቱብ ቻናል ትከፍታላችሁ። ከዛ በኋላ ዩቱብ ቻናል ከፍታችሁ ሰው ሲከታተላችሁ የሰው ህይወት ስታመሰቃቅሉት ትገኛላችሁ። አንዳንድ ወንዶች ከራሳችሁ ጋር ሆኑ። እሺ ሚስቱን መቀማቱ ሳያንሳችሁ ቪዲዮ ስትሰሩ ጭራሽ እንገላለን። ምን አንተ ብሩክን ብትገድል ተሳክቶልህ ብትገድል ማለት ነው አንተ በህይወት የምትኖር ነው እንደሚመስልህ? ማነህ አንተ? ምንድነህ? ከየትኛው መንደር ቡታጅራ የወጣነህ አንተ? ብሩክን ለመግደል ስትዘጋጅ ዝም ብሎ ሚያይህ ማን ነው? አንተ ብሩክን ገለህ ሃይሚን አግብተህ የምትኖር ይመስላል እንዴ? ወይስ ሃይሚን የምታገኛት ነው እንደሚመስልህ? ኧረ እባክህ አልቀረብህም እንጂ 2 አማራጭ ነው የሰጠው ወይ 0 አማራጭም አትስጠውም። እሺ ኧረ በስመ አብ። እናንተ ሚዲያ ላይ ለካ እንደዚህ ፌመስ መሆን እንዲህ ነው እንዲህ በቃ ማንም ነው እንደሚሳለቅባችሁ። ኧረ ስነ ስርዓት ደግሞ ታስሬ ይላል እንዴ? ባልተፈታህ እዛው በበሰበስክ። በጣም እንደዚህ አይነት ነገር ስታዩ አታበራታቱ። ዛሬ ሰው ወጥቶ በሚቀርበት እሱ ጭራሽ በአደባባይ መጥቶ ብሩክን ካልገደልኩ ብሎ ይፎክራል እንዴ? ምን ጀግና እንድንልህ? ወንድ ልጅ ላይ ወንድ አይፎክርም ሲጀመር ማለት ነው። ሴታ ሴት አሰዳቢ፣ ወንድ አሰዳቢ ነህ አንተ። አትረባም። በቪዲዮ ሆነ በምን ሆነ እንዴት ሰው ገላለሁ ብሎ እንዴት ቪዲዮ ይሰራል? የሴቶች ውስጥ ይሁን እኛ ችግር የለብንም። ሴቶችን ማለት በጣም የምትወድ ሴት ወይም ደግሞ በቃ የሆነ የተናደደ ሴት ብለን እናስባለን። ወንድን እገላለሁ ይላል ጭራሽ። አታፍርም? አንተስ እንደው ምን ተብየው ምንድነው የምታፈቅራ ሴት ከዚህ በፊት ሃይሚን የመሰለ ሴት ሰጥቶሃል ነበር እንዴ? ለምን አላስካትም? ቅርቂም ቤት አድርገህ ብትይዛት ኖሮ ሴት ነው። ምንም ለውጥ የለም። መልካችን፣ ከለራችን፣ አቋማችን፣ ፀጉራችን፣ አፍንጫችን በቃ ይሄ ነው ልዩነቱ። የአንዳችን አፍንጫ ሰልከክ ይላል፣ የአንዳችን ዳሌ ሰፋ ይላል፣ የአንዳችን ሾጠጥ ይላል። በቃ ይሄ ነው። ምንም አዲስ ነገር የለም። ሴት ነው። አንተ በአንተ ባህሪ የምታስኬዳት አንተ ራስህ ነህ። ሃይሚ አሁን ከብሩክ ጋር ሳትሆን ሌላ የራሷ ነበራት። አሁን ከብሩክ ጋር ስትሆን ደግሞ ከብሩክ ጋር ማች የሚያደርግ ባህሪ አመጣች። ብሩክም አሁን ሌላ ሰው ነበር። ከሃይሚ ጋር ሲሆን ሃይሚ ጋር የሚያመሳስለውን ባህሪ አመጣ። በቃ ለምን አትግባቡም ከፍቅረኛችሁ ጋር? ለምን የሌላ ሰው ፍቅረኛ አምጥቼ እኔ በጥሩ ሁኔታ እኖራለሁ? ሰው በጥሩ ታንጾ ከዛ ሰው ጋር ሲኖር እናንተ ያንን የታነጸው ፍቅር እኔ ይዤው እኖራለሁ ብሎ መመኘት ምን ማለት ነው? ወይኔ እቺ ሀዊ እኮ ናት። ወንድ ልጅ እርጥብ ነው፣ እሱ ከኔ ጸባይ ጋር እስኪመሳሰል ድረስ ማብሰል ሞት ነው ብላለች። ባሌን አልሰጥም እሱን ከኔ ጸባይ ጋር ለማመሳሰል ስንት ነገር እንደጨረስኩ ጨጓራዬ ተልጧል ብላለች። እውነቷን ነው። የሚመሳሰላችሁን ሰው ልቁንስ ጊዜያችሁ ሳያልፍ ማለት ነው በብሩክ አለማየሁ ከምትቀኑ ታላላቅ ሰው ሆናችሁ ፈጣሪ ሆይ ለኔም የምትላትን ሰው ስጠኝና ከፍታ ላይ አስቀምጠኝ ብለህ አጸልይ። ሰውን እገላለሁ ብለህ ከሰይጣን ጋር እየተሟገትክ እየታገልክ እያደርክ እዚህ ቪዲዮ ከምትሰራ በጣም ነው ያናደደኝ ይሄ ሰውዬ። ሲያስጠላ በእናታችሁ
ይህን ቪዲዮ መስራት ፈልጌ አልነበረም፣ ግን ሰው እገልሃለሁ አይባልም ስላልክ ምንም አይመጣም።